ዛሬ የማሳያችሁ ይህ ማህበረሰብ እጅግ ድንቅ የሆነ ማህበረሰብ ነው። የአውስትራሊያን አቦርጂኖች ህዝቦች ይባላሉ። የአውስትራሊያን አቦርጂንስ ህዝቦች እጅግ የሚገርሙ ባህል ያላቸው፣ እጅግ የሚገርም ህይወት ያላቸው ጥንታዊ ከሚባሉ ህዝቦች መካከል የመጀመሪያዎቹና ዋነኞቹ ናቸው። የአውስትራሊያን አቦርጂኖስ ህዝቦች እነዚህ ጥቋቁር የሚመስሉ ነገር ግን ከጥቁር አፍሪካውያን ጋር ምንም አይነት የደም ወይም ደም ዝምድና የሌላቸው ወይም ደግሞ የጂን ምንም አይነት ግንኙነት የሌላቸው ነገር ግን ከመልክ ውጪ ምንም አይነት የሚያገናኛቸው ነገር የሌለ የተለዩ የአውስትራሊያን አቦርጂኖች ህዝቦች ናቸው። እነዚህ ህዝቦች ድንቅ ባህል ያላቸው፣ ድንቅ ትውፊት ያላቸው ህዝቦች ናቸው። ዛሬ እንግዲህ ትኩረት አድርጌ የምነግራችሁና ትኩረት አድርጌ የማወራበት ሐሳብ የአውስትራሊያን አቦርጂን ህዝቦች መንፈሳዊ እንቅስቃሴን ይሆናል። ሌሎቹም ባህላቸውን፣ ስለ ቋንቋቸው፣ ስለ ትውፊታቸው እናንተ ማንበብ ወይንም ደግሞ መፈለግ ትችላላችሁ ማለት ነው። እንግዲህ እንዳገኘሁት መረጃና እንዳገኘሁት የነሱ የህይወት ሁኔታ እጅግ ገርሞኛል፣ እጅግ ደንቀውኛል። እነዚህ የአውስትራሊያን አቦርጂኖች ህዝቦች እጅግ የሚገርሙ ህዝቦች ናቸው። የአውስትራሊያን አቦርጂን ህዝቦች የሚያመልኩት ወይም ደግሞ የአምልኮ ስርዓት የሚፈጽሙት ለሀያቶቻቸው መንፈስ ነው። እነዚህ የአውስትራሊያን አቦርጂን ህዝቦች የሚያመልኩት እጅግ ከፍተኛ ስፍራ የሚሰጡት ለሀያቶቻቸው መንፈስ ነው። የአውስትራሊያን አቦርጂን ህዝቦች የሚያምኑበት ይችን ዓለም የፈጠረ፣ ይችን ዓለም የሰራ፣ ይችን ዓለም ያበጃጃት የአባቶቻችን መንፈስ ነው ብለው ያምናሉ። እነዚህ ህዝቦች የአባቶቻችን መንፈሶች ናቸው። የአባቶቻችን መናፍስቶች ናቸው። እነዛ ናቸው ተራሮችን የሰሩት፣ እነሱ ናቸው ውሃን ሸንተረሩን የሰሩት። አባቶቻችን የሀያቶቻችን መንፈሶች ናቸው ብለው ያምናሉ። የአውስትራሊያን አቦርጂን ህዝቦች ዛሬም ቢሆን አያቶቻችን አልሞቱም ብለው ያምናሉ። የአውስትራሊያን አቦርጂን ህዝቦች ዛሬም ቢሆን ሀያቶቻችን ሕያው ሆኖ ከኛ ጋር አሉ ብለው ያምናሉ። ዛሬም ከኛ ጋር አሉ ብለው የሚያምኑበት እንዴት ብላችሁ ልትጠይቁ ትችላላችሁ። የእነዚህ ህዝቦች መልስም አንድና አንድ ነው። አባቶቻችን ሀያቶቻችን ዛሬም በመንፈሳቸው ከኛ ጋር ሕያው ሆነው ይኖራሉ ይላሉ። የአቦርጂን ህዝቦች ከኛ ጋር አባቶቻችን መንፈስ አለ ሲሉ የአባቶቻችን መንፈስ ዛሬም ምናልባት እንደ አዋፍ፣ ምናልባት እንደ እንስሳ፣ ምናልባትም እንደ አንድ ፍጡር፣ እንደ አንድ ቅጠል ከኛ ጋር አሉ ብለው ያምናሉ። ስለዚህ የአባቶቻችን መንፈስ የጠፉ አይደሉም። ስለዚህ የአባቶቻችን መንፈስ የሞቱ አይደሉም። ዛሬም የአባቶቻችን መንፈስ አለ ብለው ያምናሉ የአውስትራሊያን አቦርጂን ህዝቦች። እጅግ የሚገርመው ነገር ደግሞ የአውስትራሊያን አቦርጂኖች ህዝቦች እጅግ ድንቅ ስፍራ ብለው የሚጠሯቸው አንዳንድ ቦታዎች አሉ። እጅግ እነዛ ስፍራዎች ቅዱስ ናቸው ብለው ያምናሉ። እንግዲህ ባለፈው እንደነገርኳችሁ እነዚህ የባህል እምነቶች የምንላቸው የየራሳቸው የእጅ ጽሑፍ የሌላቸው ሲሆን የየራሳቸው ወይ መጽሐፍ የሌላቸው ቢሆንም እነዚህም ባህሎቻቸውንና እነዚህን የእምነት ስርዓቶቻቸውን በቃል በንግግርና እንደዚሁ በልማድ እያሸጋገሩ የኖሩ ማህበረሰቦች ናቸው። ከሌላዎቹ ለየት የሚያደርጋቸው እነዚህን የአውስትራሊያን አቦርጂኖች ህዝቦች በሚያደርጓቸው የድንጋይ ላይ ስዕሎች ይታወቃሉ። እነዚህ የአውስትራሊያን አቦርጂኖች ህዝቦች በድንጋይ ላይ የሚስሏቸው፣ በግድግዳዎች ላይ የሚስሏቸው የነጠብጣብ ስዕሎች እጅግ አስደናቂዎች ናቸው። በዚህም ነገራቸው እጅግ በዓለም ደረጃ የታወቁና ኪነጥበባቸው እጅግ የሚወደድ መሆኑ እጅግ ያስደንቃል። እነዚሁም ደግሞ እነዚህ ህዝቦች ሙዚቃ መሳሪያዎች ረጃጅም እንደዚህ ከጀርባዬ የምትመለከቷቸውን አይነት ይጠቀማሉ። እነዚህ ህዝቦች ሙዚቃ ለነሱ መንገዳቸው ነው።
ሙዚቃ ለነሱ ህይወታቸው ነው። ሙዚቃ ለነሱ አምልኳቸውም ጭምር ነው። ሙዚቃ ለነሱ ዝማሪያቸውም ነው። እነዚህ ብሎ ያምናሉ። እነዚህ የአውስትራሊያን አቦርጂኖች ህዝቦች በምድረ በዳ እንኳን አንድ አቦርጂን ሲሄድ መንገድ እንኳን እንዳይጠፋው ከፊቱ ያለውን መንገድ የሚጠቁመው በዜማ ይማራሉ፣ በዜማ ያስተምሯቸዋል። ስለዚህ ይህ ህዝብ ይህ ነገድ መንገድን የሚያውቀው አቅጣጫን የሚያውቀው በዛ ሙዚቃ ነው ማለት ነው። ስለዚህ ያንን ሙዚቃ እያዜመ በመንገዱ ላይ ይሄዳል። ያ መንገድ አይጠፋበትም ብለው ያምናሉ የአውስትራሊያን አቦርጂን ህዝቦች። እነዚህ የአውስትራሊያን አቦርጂን ህዝቦች እጅግ ቅዱስ ስፍራ ብለው ከሚጠሯቸው ቦታዎች መካከል አንዱ ኡሉሩ የተባለው ቀዩ ድንጋይ ነው። ይህ ግዙፍ ቀይ ድንጋይ በአውስትራሊያን አቦርጂን ህዝብ መካከል እጅግ የተከበረና እጅግ ቅዱስ ስፍራ ነው። ይህ ስፍራ ይህ ድንጋይ ቁመቱ ወደ ላይ 348 ሜትር ይረዝማል። ይህ ማለት በአዲስ አበባ ከተማ የሚገኘውን የኢትዮጵያ ንግድ ባንክ ዋና ቢሮን 100 ሜትር ይበልጠዋል ማለት ነው። እጅግ የሚገርመው ጥልቀቱ ደግሞ 2.5 ማይል ይርቃል ተብሎ ይገመታል። ይህ ኡሉሩ የተባለው ቀይ ድንጋይ ቀይ ድንጋይ በፀሐይ መውጫና በፀሐይ መግቢያ ሰዓት እጅግ ደማቅ ቀይ ሆኖ ይታያል። ከዚህም የተነሳ እነዚህ የአውስትራሊያን አቦርጂን ህዝቦች ይህንን ድንጋይ ሕያው ድንጋይ ነው ብለው ያምኑበታል። እጅግ ክብርም አላቸው። እነዚህ የአውስትራሊያን አቦርጂን ህዝቦች እጅግ ትልቅ ስፍራ የሚሰጡት አንድ ነገርም አለ። እርሱም መሬት ነች። መሬት ለአውስትራሊያን አቦርጂን ህዝቦች ሀብት አይደለም። መሬት ለነሱ ገንዘባቸው አይደለም። ለነሱ የንብረት ጉዳይ አይደለም። የግለሰብም ጉዳይ አይደለም። ለነዚህ ለአውስትራሊያን ህዝቦች መሬት ህይወታቸው ነው። አንድ አባባል አላቸው። እኔ የመሬት ነኝ ይላሉ፣ መሬቱ የኔ አይደለም ብለው ይናገራሉ። ለምን ተብሎ ሲጠየቁ እኔ ወደ መሬት እሄዳለሁ፣ መሬቱ ግን ሕያው ሆኖ ይቆያል ይላሉ። እኔ አልፋለሁ ይላሉ፣ እሱ ግን አያልፍም ይላል። መሬት ለአቦርጂን ህዝቦች ህይወታቸውም ጭምር ነው። ከመንፈሳቸው ጋር የተገናኘ ከመንፈሳቸው ጋር የተቆራኘ ጉዳይ ነው። ሌላኛው የአቦርጂን ህዝቦች የሚያደርጓቸው የዘፈን እንቅስቃሴ አለ። ወንድና ሴት ልጆች ቀለም ተቀብተው ነጭ ቀለም ተቀብተው ይጨፍራሉ። ይህ ጭፈራ አንደኛ ባህላቸውን ሁኔታቸውን የሚማሩበት ሲሆን፣ ሁለተኛው ግን ከአባቶቻቸው መንፈስ ወይንም ደግሞ ከመናፍስት ጋር የሚገናኙበት ሁኔታን ይፈጥራል ተብሎ ይታመናል። እነዚህ የአውስትራሊያን አቦርጂን ህዝቦች ድንቅ ባህላቸው፣ ድንቅ አካሄዳቸው ይሄ ነው። የሚያምኑበትም የአባቶቻቸውን መንፈስ ነው። ይህንን ምድር ያበጀው የአባቶቻችን መንፈስ ነው ብሎ ያምናሉ። የአውስትራሊያን አቦርጂን ህዝቦች እጅግ ለስፍራቸው ክብር አላቸው። ዛሬ ላይ የአውስትራሊያን አቦርጂናል ህዝቦች በየአካባቢው ተበትኖ ያሉ ሲሆን አብዛኛው ፐርሰንት ወደ 70% የሚሆነው የአውስትራሊያን አቦርጂን ህዝብ የሚኖረው በአውስትራሊያን ከተማዎች ውስጥ ተበትነው ይገኛሉ። እነዚህ የአውስትራሊያን አቦርጂን ህዝቦች በተለያየ የሥራ መስክ ውስጥ ተሰማርተው ይገኛሉ። ከስልጣን ጀምሮ በተለያዩ የሥራ ዘርፎች ውስጥ ተሰማርተው ይሰራሉ፣ ይማራሉ፣ ስፖርት እንቅስቃሴ ያደርጋሉ። እጅግ ታዋቂ ሰዎችም አሏቸው። የተወሰኑት የቀሩት የአቦርጂናል ህዝቦች በገጠራማው ስፍራ ላይ ይገኛሉ። ዛሬ ላይ የአውስትራሊያን አቦርጂኖች ህዝቦች የሚታወቁበት መተሳሰባቸው፣ የሚታወቁበት መፈላለጋቸው፣ የሚተዋወቁበት ህብረታቸው፣ የሚተዋወቁበት አንድነታቸው ዛሬም ከነሱ ጋር አለ። አንድ የሚደንቀኝን የአውስትራሊያን የአቦርጂን ህዝቦችን ባህል ወግና ስርዓት ልንገራችሁና ነገሬን ላብቃ። የአውስትራሊያን አቦርጂን ህዝቦች አንደኛው ለአንደኛው ይኖራል። አንደኛው በጣም የካበተ ሀብታም መሆን አይጠበቅበትም።
ለሌላው ያካፍላል፣ ለሌላው ይሰጣል። ሁሉም እርስ በርሳቸው ተረዳርተው ተጋግዘው ይኖራሉ። ዛሬም የአውስትራሊያን አቦርጂን ህዝቦች እጅግ ይዋደዳሉ፣ እጅግ ይፈላለጋሉ። ዛሬም በገጠርም ይሁን በከተማ ያለው አቦርጂን ህዝብ ምንም እንኳን ሁኔታ ቢለያቸው፣ ምንም እንኳን በገጠርና በከተማም ቢኖሩ ልባቸው ግን አንድ ነው። ዛሬም የሚያምኑት በአባቶቻቸው መንፈስ ነው። ዛሬም የአውስትራሊያን አቦርጂን ህዝቦች በተለያየ ሃይማኖት ውስጥ ይኖራሉ። ኦርቶዶክስ የሆነ አለ፣ ወይም ደግሞ ክርስትናን የተቀበለ አለ፣ ሙስሊም የሆነ አለ። ነገር ግን ዛሬም በአይምሮቻቸው ትላንትና ያስቡትን የአባቶቻቸውን መሬት፣ የአባቶቻቸውን አጥንት፣ የአባቶቻቸውን መናፍስቶች ያስባሉ፣ ይናፍቃሉ። ስለ አውስትራሊያን አቦርጂን ህዝቦች ምን ትላላችሁ? ሰላማችሁ ይብዛ። ሻሎም